የዚች ታዋቂ ቲክቶከር ስም ሚካኤላ ይባላል። My name is Michaela, and if you're watching this, not guilty of አንድ ቀን ከወንድ ጓደኛው አደም ጋር ለመዝናናት የመንገድ ጉዞ ላይ ነበሩ። ጉዞውም አሜሪካ አለባማ ሲሆን ከከተማው በጣም ርቀው በጫካ ውስጥ በሚያልፉበት ጊዜ በድንገት አንድ ሴት እጇን እያወዛወዘች እርዳታ እየፈለገች እንደሆነ ያያሉ። ለሴትየዋም መኪናቸውን ዳር አስይዘው ያቆሙላታል። ይህችንም ሴት ያዝ ብለን እንጥራት። ያዝም መኪናዋ ከዋና መንገድ ትንሽ ገባ ብሎ ካረፉበት አጠገብ ስለተበላሸ እባካችሁ ከቻላችሁ አስተካክሉልኝ ብላ ትጠይቃቸዋለች። አደም በጣም ደግ ሰው ስለነበር እሺ እንረዳሻለን አታስቢ ይላታል። እዚህ ጋር ከመኪናው በሚወጡበት ጊዜ ምናልባት ምን ይታወቃል በሚል አደም ሽጉጡን ይዞ ይወርዳል። ያዝም ወደ ጫካ ውስጥ ትመራቸዋለች። መኪናውን ያያሉ። ኮፈኑም ተከፍቶ ነበር። መኪናዋን ለማስነሳት ሙከራ ቢያደርጉም መኪናዋ ግን አትነሳም። ደጋግሞ ከአንድ ሰዓት በላይ ቢሞክሩም ምንም አይነት ለውጥ አይመጣም። በዚህ ጊዜ ሚካኤላ ትዕግስቷ ተሟጦ ለመሄድ ትዘጋጃለች። መኪናዋም እየሰራች አይደለም። ሌላ የምንረዳሽ ነገር አለ ወይ ብላ ትጠይቃታለች። በድንገት ግን ያዝ አዎ እጃችን ወደ ላይ በማለት ሽጉጧን በማውጣት ትደቅንባቸዋለች። ሚካኤላና አደም በመደናገጥ ሽጉጧን እንድትመልስ እንዳትተኩስም ይለምኗታል። ያዝ አስገድዳ ያላቸውን ብርና ስልክ በመውሰድ የባንክ መረጃቸውንም ትጠይቃቸዋለች። በዚህ ሁሉ ጊዜ ግን ይህን ስታደርግ ለመጀመሪያ ጊዜ ይሁን በሌላ ምክንያት የተጨነቀች ልምድ ያላትም አትመስልም ነበር። በአንድ አጋጣሚም በድንገት መሳሪያውን ዝቅ አድርጋ ለቀልድ ነው ያልኳችሁ ትላቸዋለች። ወደ መሬት በምትመለከትበት ጊዜ በቅጽበት አደም ሽጉጡን በማውጣት ሽጉጧን እንድትጥል ይጮህባታል። ነገር ግን ያዝ ሽጉጧን አትጥልም። ይልቁንም ከዚህ በፊት ተኩሳ ስለማታውቅ ሽጉጧ ይባርቅባትና ወደ መሬት ትተኩሷለች። ድምፁም አደምን ስላስደነገጠው እሱም መተኮስ ይጀምራል። ተኩስ በሚመላለሱበት ጊዜ አደም 4 ጊዜ ተኩሶባት ስለነበር አንድ ጥይት ስላገኛት ያዝ መሬት ላይ ትወድቃለች። በዚህም ሁሉም ነገር ያበቃለት ይመስል ነበር። ነገር ግን አደም እኔም ተመትቻለሁ በሚል መሬት ላይ ይወድቃል። ምክንያቱም ያዝ ከተኮሰችበት አንዱ ጥይት ጀርባውን አግኝቶ ስለነበር ነው። በዚህ ጊዜ ሚካኤላ ስልኳን አንስታ ለፖሊስ ትደውላለች። እዚህ ጋር ችግሩ ግን ከከተማ ርቀው ስለነበር የትኛውም እርዳታ በ30 ደቂቃ ነው ሊደርስላቸው የሚችለው የነበረው። ያዝ በበኩሏ ለማምለጥ ብትሞክርም እግሯ ላይ ተመታ ስለነበር መነሳት ያቅታታል። በድንገትም ክርስተል እርጂም ብላ ትጮዋለች። በዚህ ጊዜ እንግዳ ሴት በድንገት ከጫካው ትወጣለች። ክርስተልም አካባቢውን ዞራ ከተመለከተች በኋላ በመፍራት ወደ ጫካው ተመልሳ ትሮጣለች። በመጨረሻም የሕክምና ባለሙያዎች ይደርሳሉ። ነገር ግን አደም ስለዘገዩበት ሕይወቱ አልፎ ነበር። ፖሊሶች ሚካኤላን ምን እንደተከሰተ በሚጠይቁበት ጊዜ ሁሉንም ነገር በዝርዝር ትነግራቸዋለች። በድንገት ከጫካ ውስጥ ወጥታ በቅጽበት የጠፋችውን ሴት እንደነበረችም ታስረዳቸዋለች። ስለዚህ ፖሊሶች በጫካ ውስጥ ተበትነው ሴትየዋን ይፈልጋሉ። 1 ኪሎ ሜትር ያህል ወደ ጫካው በሚገቡበት ጊዜ ግን ብዙ ድንኳኖች ያሉበት ቦታ ይመለከታሉ። በአንዱ ድንኳን አጠገብም ክርስተልን ቆማ ይመለከታሉ። ፖሊሶችም ወደ ድንኳኑ ተጠግተው መሬት ላይ ተኝ ብለው መሳሪያ ይደቅኑባታል። ክርስተልም ትተኛለች። በዚህ ጊዜ ግን አንድ 5 ዓመት ያህል የሚሆነው ሕፃን ከአንዱ ድንኳን ወደ ፖሊሶች አቅጣጫ እየሮጠ በመምጣት የተቀባበለውን መሳሪያ ይደቅንባቸዋል። ፖሊሶችም ደንግጠው እረ ልጄ መሳሪያውን አስቀምጥ ይላሉ። ነገር ግን ልጁ መሳሪያውን አያስቀምጥም። ክርስተል አጠገብ እስኪደርስ ይራመዳል። ሲጣራም ክርስተል የልጁ እናት ናት። ይህ ሁሉ ነገር የሚያስደንቅ አይደለም። የሚገርመው ነገር በጫካው መሃል የነበሩት ድንኳኖች ክርስተል መሳሪያ የያዘው ልጅ ያዝን ጨምሮ እንደተባለው በዩኒቨርሲቲ ኦፍ ኮስሚክ ኢንተለጀንስ የተባለ መንፈሳዊ ቡድን አባላት ናቸው ተብሏል። የዚህ ቡድን መሪ ደግሞ በምስሉ ላይ የምትመለከቱት ራሻድ የተባለ ሰው ነበር። ራሻድ በቀድሞ ህይወቱ በቲክቶክ ላይ ብዙ ቪዲዮዎችን ፖስት ያደረገ አዲሱን ሃይማኖትም ይሰብክ የነበረ ነገር ግን አካውንቱ ተዘግቶ ወደ ማረሚያ ቤት የገባ ነው። እነዚህ ሰዎችም የሱን ትምህርት በመከተል ከማህበረሰቡ ርቀው በጫካ ውስጥ እየኖሩ ነበር። ነገር ግን ሀብታቸው ሲያልቅ እቅድ ያወጣሉ። በእቅዱ መሰረት መኪናቸው ተበላሽቷል ብለው ሰዎችን ማስቆምና ለመርዳት የሚሞክሩትን ሰዎች መዝረፍ ነበር። በመጨረሻም ፖሊሶች ክርስተልን ያስራሉ። ያዝም ትታሰራለች። ፍርድ ቤት ከቀረቡ በኋላ ያዝ በቀረበባት አደምን በመግደል 35 ዓመት ሲፈረድባት ክርስተል ዕድሜ ይፍታ ይፈረድባታል። ምክንያቱ ደግሞ የዘረፋ ዋና አዘጋጅ እሷ እንደነበረች ስለተረጋገጠ ነው። ቲክቶከር ሚካኤላም ይህንን ሁሉ ታሪክ በቲክቶክ እና ዩቲዩብ ገጿ ላይ በዝርዝር ትተርከዋለች።